ሴት ልጅ በአንተ ላይ የነበራት ፍላጎት ሙሉ ለሙሉ ሲጠፋ አሊያም ደግሞ ሲቀንስ የምታሳያቸው ወሳኝ ባህሪያት እንመልከት። የመጀመሪያው ነገር ለአንተ የምታቀርበው ቅሬታ ከፍቅር ይልቅ ቁሳዊ መሆን ይጀምራል። ሴት ልጅ ከልቧ ስትወድህና ስታፈቅረ የምታቀርባቸው ቅሬታዎች ጊዜ አትሰጠኝም፣ ለምን አትደውልልኝም፣ ወይም ደግሞ በቴክስት አታወራኝም የመሳሰሉ ነገሮች ናቸው። ከትኩረት ጋር የተያያዙ ነገሮች በአጠቃላይ ማለት ነው። ልክ በአንተ ላይ የነበራት ፍላጎት ሙሉ ለሙሉ ስታጣና ማለት ስትደብራት ግን እነዚህ ነገሮች በአንዴ ቁሳዊ ወይም ደግሞ ትራንዛክሽናል ይሄ የሚገበያዩ አይነት ነገሮች ሰጥቶ መቀበል አላ እንደዛ መሆን ይጀምራሉ። ያ ማለት ባለህ ነገር አንተ መመዘን ጀምራለች። በምትሰጣት ፍቅር ወይም ደግሞ በምትሰጣት መውደድ ሳይሆን አንተ በምታቀርብላት ነገር ወይም ደግሞ ሰፖርቲቭነትን በምታሳያት መንገድ ብቻ አንተ መዳኘት ጀምራለች። ይሄ ነገር ለምንድን የሌለህ? ይህ ማሟላት ለምን አልጀመርክም? እነዚህ ነገሮች አጉድለህብኛል ማለት ከጀመረች ከአንተ ጋር የነበራት ስሜታዊ ትስስር ሙሉ ለሙሉ ሞቶ ወይም ደግሞ አልቆ አንተን በምታገኘው ጥቅም ብቻ መለካት ጀምራለች ማለት ነው። የፍላጎት ማጣት ቁጥር አንድ ማሳያ ነው። ሁለተኛውና ወሳኙ ነገር ምን መሰለህ? አንተን ለመጥላት ምክንያት ፈላጊ መሆን ጀምራለች። የሰው ልጅ በደመ ነፍስ ወይም ደግሞ በድንገት ከሆነ ሰው መራቅ አይችልም። ምክንያት ይፈልጋል። ማለትም ያቺ ሴት በአንተ ላይ የነበራት ፍላጎት ሙሉ ለሙሉ ማጣት ስትጀምር ግን እያንዳንዱን ነገር ማየት ትጀምራለች። የምግብ አበላለህን ወይም ደግሞ መኪናም ካለ መኪና ስትነዳ ወይም ለሰዎች ያለ ኢንተራክሽን ወይም ደግሞ ቀረቦች ምናምን የመሳሰሉ ነገሮች በጣም ሲሊ የሆኑ ነገሮች፣ ነገር ግን ደግሞ እሷ ኤግዛጁሬት ወይም ደግሞ አጋና እነዛን ነገር ማየት ትጀምራለች። እንዳልኩ አንተን ለመጥላት ምክንያት ብቻ ነው የምትፈልገው። በድንገት መራቅ አትፈልግም። ምክንያቱም ለአይምሮዋ ይጠይቃታል። ሆይ ለምን የመሳሰሉ ጥያቄዎች ስለሚጠይቃት እነዛን ጥያቄዎች ለመመለስ እያንዳንዱ የአንተ ትንንሽ ነገሮች እሷ ማበሳጨትና ማናደድ ይጀምራሉ። ምክንያቱም እሷ እያደረገች ያለችው ነገር አንተን ለመጥላት ምክንያት ነው የምትፈልገው። ማለትም ከህይወት ሙሉ ለሙሉ ስትወጣ ለራሷ የምትሰጠው ምክንያት ለማዘጋጀት እንዲረዳት ማለት ነው። ስለዚህ እያንዳንዱ ትንንሽ ነገሮች አንዳንዴ ይቻላል የምታልፋቸው ነገሮች እሷ ማበሳጨት ከጀመሩ ሙሉ ለሙሉ ፍላጎት አታለች። ነገር ግን ምክንያት ነው ያጣችው ለመራቅ። ሶስተኛው ነገር የፋይናንስ ነፃነቷን በድንገት ማወጅ ወይም ደግሞ ነፃ ነኝ ማለት ትጀምራለች። ከዚህ በፊት ስትገናኙ ካፌ ላይም ሊሆን ይችላል፣ የትም ማግኛት አንተ ነበር ወጪዎቿ የምትሸፍነው ወይም ደግሞ ከበር ታደርግላት ነበር። ከዛ በኋላ ግን ባህሪዋ በድንገት ይቀየርና አይ እኔ የምከፍለው እኔ ካልከፈልኩ የሚል መጋተት ውስጥ ትገባለች። እነዚህ ነገሮች በአንተ የነበራት ፍላጎት ሙሉ ለሙሉ እንዳለቀ ማሳያዎች ናቸው። ምክንያቱም ነገ አንተን ስትረቀብ ወይም ደግሞ ከህይወት ሙሉ ለሙሉ ስትወጣ ምንም እንዳላደረግክላት ወይም ደግሞ ምንም አይነት ውለታ እንዳላልኩላት ማሰብ ትጀምራለች። ለራሷ ነፃነት ላይ መሯ ማሰብ ጀምራለች። ለአንተ ሳይሆን ስለራሷ ስሜት መጨነቅ ማለት አብዝታ መጨነቅ ጀምራለች ማለት ነው። አራተኛውና ወሳኙ ነገር ምን መሰለህ? የእናትነት ወይም ደግሞ የእህትነት ባህሪዋ መቀየር ይጀምራል። ሴት ልጅ ከልቧ ስትወደና ስታፈቅር የእናትነትና የእህትነት ባህሪን በደንብ ትላበሳለች። አውቀው ሳይሆን በደመ ነፍስ የሚሆን ነገር ነው። ያ ማለት ጃኬት ለበስ ብርድ ነው ወይም ደግሞ መሰበልታል የመሳሰሉ ጥያቄዎች ለአንተ በጣም ቀላል የምትላቸው፣ ነገር ግን ሴት ልጅ ደግሞ ፍቅሯን የምታሳይባቸው መንገዶች ሙሉ ለሙሉ መጥፋት ይጀምራሉ። ስለአንተ ግድ አይሰጣትም። በቃ አንተ የህይወት አጋሯ ሳይሆን አንድ ጎረቤት መሆን ትጀምራለህ በህይወት ውስጥ። ያ ምንድነው? ሴት ልጅ ሙሉ ለሙሉ በአንተ ላይ ፍላጎት አታለች ማለት ነው። ወሳኝ ማሳያ ነው። የመጨረሻውና ወሳኙ ነገር ምን መሰለህ? አንተን ማማከርና ማስፈቀድ ታቆማለች። ሴት ልጅ ስትወደህ ወይም ደግሞ ለአንተ ፍላጎት ሙሉ ለሙሉ ሲኖራት እያንዳንዱ የህይወቷን ክፍል ለአንተ ማማከር እንዲሁም ደግሞ ማስፈቀድ ትጀምራለች። ምክንያቱም የህይወቷ ልክ እንደ ባለቤት በለው ወይም ደግሞ እንዴት ነው ሊድ የምታደርጋት አንተ ስለሆን። ከዛ በኋላ ግን ማለት ሙሉ ለሙሉ ፍላጎት ስታጣ እነዛ ነገሮች ታቆምና ውሳኔዎቿን ብቻ መናገር ታቆማለች። ለምሳሌ ጓደኞቿ ጋር መሄዷን ሳትነግረህ ትሄድና እዛ ነኝ ትልሃለች ማለት ነው። ያ ማለት በህይወቷ ላይ ምንም አይነት ውሳኔዎችን መወሰን አቁሟል። የህይወቴ ማይ ላይፍ ማይ ሩል አይነት ነገር ጀምራለች ማለት ነው። ሴት ልጅ እንዳልኩ ከልቧ ስትወድና ስታፈቅር እንዲህ አይነት ነገሮችን ብዙ ጊዜ ባታደርጋቸውም ያው ታማክርሃለች ወይም ደግሞ እንዴት ነው ፍቃድ እንደመጠየቅ በለው እንደዛ አይነት ነገር ውስጥ ትገባለች። ነገር ግን ሙሉ ለሙሉ ፍላጎቷ ሲሞት እንዳልኩ ራሷ ውሳኔዎችን መወሰን ትጀምራለች። ከህይወቷ ሙሉ ለሙሉ ታስወጣለች። እያንዳንዱን ነገር ራሷና ደስ ባላት መንገድ ብቻ ማድረግ ስትጀምር የመጨረሻ ስቴጅ ላይ ደርሳችኋል።